ጋሞች ለሞተ ሰው ሲያለቅሱ ከዓይናቸው እንባ ከአፋቸው እንደምትል ቃል ዘወትር በወጥነት ትወጣለች። ታሳ ታናሞ በሞተው ሰው ፈንታ እኔን ሞት ይውሰደኝ ታስጊዶ ለእኔ ይሁን ከሚል ግንድ የሐሳብ ትርጉም የተወሰደ ነው። ሞት የደረሰው እጅግ በጣም ልብን የሚሰብር አይነት ሲሆን ደግሞ ታናሞ እያሉ ያነባሉ። እኔን ይብላኝ ከሚል ቃል ጋር አቻነት አለው። የአራት ሰው አስክሬን ለማውጣት ያለ ስስት መጠነኛ ናዳ ወደ ተከሰተበት ስፍራ የተመመው ህዝብ ታናሞ ላለው ቃል ታማኝ ሆኖ እልፍ ነፍስን ገበረ። ተፈጥሮ ሞት እንደደገሰችለት ደመነፍሱ ያልነገረለት ገበሬው የሞተ ሰው አውጣለሁ ብሎ እስትንፋሱን ሰዋ። ታሳ ያለው ህዝብ እንደ ቃሉ ትርጉም ሞትን አብረው ተካፈሉት። በዚህ አደጋ የ9 ወር እርጉዝ፣ አንድ አሃዝ ከፍ የማይል እድሜ የያዙ ህፃናት፣ እርጅና የተጫናቸው አዛውንቶች አብረው አንቀላፍተዋል። እናት ልጇን ለአፈር ሰታ ባዶ እጇን ተመልሳለች። ልጆች እናት አልባ የሚል ስም በአፈር ምክንያት ተሰጥቷቸዋል። የተከፈቱ በሮችን የሚዘጋው አባወራ እንደወጣ ቀርቷል። ወደ ጋሞች መንደር ሞት ብቻ ሳይሆን ጥልቅ የሆነ ማህበራዊ ምስቅልቅል ጭምር እጁን ሰዶ ገብቷል። አሁን ይህ ህዝብ ብሔራዊ የሰብአዊነት ድጋፍ ምላሽና አብሮነትን ይፈልጋል። በእነኚህ በዞኑ መንግስት በተከፈተ የሂሳብ ቁጥሮች የአቅማችሁን ድጋፍ በማድረግ አጋርነታችንን እናሳይ። እጅግ በጣም ያሳዝናል። የሟቾች ቁጥር 128ም ደርሷል። በጋሞ ዞን ሰሞኑን በተከሰተ የጎርፍ አደጋ ምክንያት የጠፉ ሰዎች ቁጥር 128 የደረሰ ሲሆን እስካሁን ባለው መረጃ የ64 ሰዎች አስክሬን መገኘቱን የጋሞ ዞን ፖሊስ አዛዥ ኢንስፔክተር እንደገለጹት ከ3 ወረዳዎች ከባድ አደጋ ያስተናገደው የጮ ወረዳ ሲሆን እስካሁን 59 ሰዎች አስክሬን መገኘቱንም ተናግሯል። በተለያዩ ማህበራዊ ሚዲያዎች የተገኙ አስክሬን ቁጥር ከፍ በማድረግ የተዛባ መረጃ እየተላለፈ መሆኑን ገልጸው ፖሊስ በየሰዓቱ መረጃ የምንሰጥ ስለሆነ ታማኝ መረጃ ምንጮች ብቻ መጠቀም እንዳለባቸውም አሳስቧል። በድጋሚ በዚህ አደጋ ቤተሰቦቻችሁንና ዘመድ አዝማዶቻችሁን ላጣችሁ በሙሉ እግዚአብሔር ፈጽሞ መጽናናትን ይስጥልኝ ለማለትም እፈልጋለሁ። በጋሞ ዞን በደረሰ መሬት መንሸራተት አደጋ የ95 ሰዎች ደብዛ እስካሁን እንዳልተገኘ ተገለጸ። በትናንትናው ዕለት በመጋቢት 1 2018 ዓ.ም አጥቢያ ጋሞ ዞን በተለያዩ ወረዳዎች በጣለው ከባድ ዝናብ ምክንያት አሰቃቂ መሬት መንሸራተትና ጎርፍ አደጋ መከሰቱ ተሰምቷል። በጋጮ ባባ ወረዳ ማዞ ዶይሳና ላካ ቀበሌያት እንዲሁም በከምባና ቦንኬ ወረዳዎች በደረሰው በዚህ የናዳ አደጋ በርካታ መኖሪያ ቤቶችና ንጹሃን ዜጎች በድንገት በናዳው መዋጣቸው ተረጋግጧል። በአካባቢው ካሉ የሮሃ ቲቪ ምንጮች በደረሰን መረጃ መሰረት እስካሁን ድረስ 48 ወገኖቻችን አስክሬን ተገኝቶ የቀብር ስነ ስርዓታቸው የተፈጸመ ሲሆን የ95 ሰዎች ደብዛ ግን እስካሁን አልተገኘም። እነዚህ የጠፉ ዜጎች በናዳው ተቀብረዋል ተብሎ ስለሚታሰብ የሟቾች ቁጥር ከ100 በላይ ሊያሻቅብ እንደሚችል ተሰግቷል። በአሁኑ ሰዓት በአካባቢው የሚገኘው ህዝብ በከፍተኛ ሀዘንና ድንጋጤ ውስጥ የሚገኝ ሲሆን የጠፉትን ወገኖች ለማፈላለግ በባዶ እጅና ባህላዊ መንገድ ጥረት እያደረገ ይገኛል። ይህ መጠነ ሰፊ ሰብአዊ እልቂት በደረሰበት ወቅት የአገዛዙ ባለስልጣናትና የሚመለከታቸው የመንግስት አካላት ለአደጋው ሰለባዎች ድምጽ ከመሆን ይልቅ ዝምታን መምረጣቸው ከፍተኛ ቁጣን ቀስቅሷል። አገዛዙ ለዜጎች ህይወት ካለው ግዴለሽነት የተነሳ እስካሁን ድረስ የነፍስ አድን ቡድንና ዘመናዊ መሳሪያዎችን ወደ አካባቢው አለመላኩ የአካባቢውን ነዋሪዎች ለከፋ ስቃይ ዳርጓቸዋል። የጋሞና አካባቢው ጎፋና ባስኬቶ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልያስ በሰጡት መግለጫ አደጋው በመላው ህዝብ ላይ የደረሰ ታላቅ መርዶ መሆኑን ገልጸው ማቸውን ጥልቅ ሀዘን ገልጸዋል። ጳጳሱ አክለውም ሀገረ ስብከቱ የተጎዱ ወገኖችን መልሶ ለማቋቋም በሚደረገው ሰብአዊ ድጋፍ የበኩሉን አስተዋጽኦ እንደሚያደርግ አስታውቀው ህዝቡም የወንድማማችነትና የአብሮነት እሴቱን በተግባር እንዲያሳይ ጥሪ አቅርበዋል። የአገዛዙ ቸልተኝነት በቀጠለበት በዚህ ሰዓት የአካባቢው ህዝብና የእምነት አባቶች ብቻውን እየታገሉ ሲሆን የሟቾችና የጠፉ ሰዎች ቁጥር አሁንም ሊጨምር እንደሚችል እየተነገረ ይገኛል። በጋሞ ዞን ደጋማ ቀበሌዎች የጣለው ከባድ ዝናብ ባስከተለው ጉዳት ሳቢያ የ30 ሰዎች ህይወት ማለፉን የዞኑ አስተዳደር
ጠቁሟል። አደጋው በተለይም ከሰሞኑ በተከታታይነት እየጣለ ያለውን ዝናብ ተከትሎ የተከሰተ ስለመሆኑም በመረጃችን ተመላክቷል። በዚህም ሳቢያ ጉዳት ለደረሰባቸው ዜጎች አስፈላጊው የሰብአዊ እርዳታ ድጋፍ እየተደረገ ስለመሆኑ ነው የተጠቆመው። በዞኑ አሁንም ቢሆን በተለያዩ አካባቢዎች ላይ ከፍተኛ የሆነ የጎርፍና የመሬት መንሸራተት አደጋ ስጋት ስለመጋረጡ ነው የተገለጸው። በተለይም በአርባ ምንጭ ዙሪያ በቆላ ሼሌ፣ በሼሌ ሜላ እና በኤልጎ ቀበሌያት እንዲሁም ደግሞ በከምባ ዙሪያ ወረዳ እና በባልታ ቀበሌዎች አካባቢ ከፍተኛ የሆነ የጎርፍ አደጋ ስጋት ስለመኖሩ ተመላክቷል። በዚህም እንግዲህ በዚህ አካባቢ ላይ የሚኖሩ የማህበረሰብ ክፍሎች አስፈላጊ የሆነ ቅድመ ጥንቃቄና ዝግጁነትን እንዲያደርጉ የዞኑ አስተዳደር በላከው መረጃ ላይ አሳስቧል። በመሆኑም በዚህ አካባቢ ላይ የሚኖሩ የህብረተሰብ ክፍሎች ቅድመ ጥንቃቄ እንዲያደርጉና የከፋ አደጋ እንዳይደርስ ደግሞ ራሳቸውን ከነዚህ አካባቢዎች እንዲያርቁ መልእክት ተላልፏል። ወቅታዊ የሆኑ መረጃዎች እንዲደርሳችሁ የኢቢሲ.ስትሪም የማህበራዊ ሚዲያ አማራጮቻችንን ፎሎ ማድረግ አትርሱ። ይህ ጎርፍ ሲመጣ ቀደም ብሎ ያዩ ሰዎች ተማሪዎችን ፈጥኖ እንዲወጡ በማድረግ ተማሪ ላይ ምንም አይነት ጉዳት እንዳይደርስ አድርገዋል። ነገር ግን ንብረት ላይ በጣም ከፍተኛ የሆነ ኪሳራ አድርሷል። የሟቾች ቁጥር 99 ደርሷል። በደቡብ ኢትዮጵያ ክልል ጋሞ ዞን በደረሰው አስከፊ መሬት ናዳና የጎርፍ አደጋ የሟቾች ቁጥር በከፍተኛ ሁኔታ መጨመሩን ነው የኢትዮጵያ ቀይ መስቀል ማህበር ያስታወቀው። እስካሁን በተደረገው ፍለጋም በ3 ወረዳዎች የ99 ወገኖች አስክሬን ተገኝቷል። አደጋው ድንገተኛና መጠነ ሰፊ በመሆኑ አሁንም ተጨማሪ የጉዳት መረጃዎች ሊኖሩ እንደሚችሉ ተሰግቷል። በሕይወት የተረፉ ወገኖች መጠለያ፣ የምግብና የሕክምና እርዳታ አስቸኳይ ይፈልጋሉም ተብሏል።